ታችሁን ፍቅር አለኝ ከሁለታችሁም ጋር መለየት አልፈልግም በቃ አብራችሁኝ መኖር አለባችሁ የሚመስል ነገር አታውራ ወይ እኔን ትመርጣለህ ወይ ደግሞ እሷን ትመርጣለህ በቃ እኔ ከሁለታችሁም ፍቅር ስለያዘኝ ከሁለታችሁም መለየት አልፈልግም በቃ ሰላም ውድ ቤተሰቦቼ እንደምን ናችሁ እኛ አለን እግዚአብሔር የተመሰገነ ይሁን እንግዲህ ያው ሰሞኑን የተፈጠሩትን ነገሮች አይታችኋል ያው እንግዲህ ከቤቲ ጋር ሆኜ መጽሔት መታብኝ ነበረ መጽሔ ያው የልጄ እናት እንደሆነች አንድ ላይ አሁን መኖር እንደጀመረና ያው ሳላስበው ነው የመጣችው እኔ እንግዲህ እዚህ ጋር መዋሸትም አልፈልገው ቤቲም ጓደኛዬ ነች ፍቅረኛዬ ነች ብቻዬን በነበርኩበት ሰዓት አብረኝ የነበረች ልጅ ነች አሁን ደግሞ መጽሔት ደግሞ ልጅ ከመጣ በኋላ አብራኝ ያለች ልጁን ይዘው የመጣች ነው ከመጽሔት ጋር በፊት ያልተስማማንበት ጉዳይ አንድና አንድ ይሄኛው ነበረ ግን እንደዛም ሆኖ ተስማማ ያው እኔም ወደ ቤት እንደምገባ ነገርኳት ቤቲ ያን ሰዓት ቤት አትኖርም ነበረ የምኖረው ብቻዬን ነበረ ቤቲ ትመላለስ ነበረ አሁን አጋጣሚ ሆኖ ደግሞ ቤቲ ጋር የፍቅር ጊዜ እያሳለፍን መሲ መጣች ደረሰች ብዙ ነገር ተፈጠረ ያው ከካሜራ በስተጀርባ ብዙ ጊዜ ከካሜራ ውጭ የምንቀርጻቸው ነገሮች አሉ እና ከካሜራ ውጭ የማይቀረጹ ብዙ ነገሮች አሉ ያ ነገር በጣም ብዙ ነገር ተፈጥሯል ከሚባለው በላይ በጣም ብዙ ነገር ነበር ያሳለፈ ከሁለቱ ጋር ንግግሩ በጣም ይከፋ ነበር እና የማይካደው ነገር እኔ ለሁለቱም ስሜት አለ ያቺም የልጅ እናቴ ነች ልጅ ሰታኛለች ልጅ እስከሰጠችኝ ድረስ ደግሞ አብሬያት መሆን ግዴታ አለብኝ ቤቲንም ደግሞ በጣም መወዳት ፍቅረኛዬ ነች ብዙ ነገር አድርጋልኛለች ለኔ ዛሬ ለየት ባለ ነገር ነው የመጣሁት ዛሬ ለሁለቱም የምነግራቸው ማቀርብላቸው ነገር አለ ያ ነገር ይስማሙበት አይስማሙበት የማውቀው ነገር የለም ግን የሚፈጠረው ነገር አብረን የምናየው ይሆናል ብቻ አሁን ላይ በጣም እኔ ውጥንቅጥ ውስጥና በጣም ጭንቅ ውስጥ ነው ያለው ከምላችሁ በላይ በጣም ተጨንቄ ነው ያለሁት እና እኔ እንጃ ከምን መጀመር እንዳለብኝ እንዴት አድርጌ እነሱን ማስረዳት ማሳመን እንዳለብኝ ሁሉ ግራ ነው የገባኝ ብቻ ከባድ ውስጥ ነው ያለሁት እና ውድ ቤተሰቦቼ ዛሬ ሁለቱንም ነው የጠራኋቸው እንግዲህ ማቀርብላቸው ነገር አለ ይስማሙበት አይስማሙበት በኋላ የምናውቀው ይሆናል እስኪ እንዲህ ይፈጠራል ብዬ አላሰብኩትም አንድና አንድ ግን ተፈጠረ በቃ ወንድ ልጅ ነኝ ብዙ ነገር አሳልፌያለሁ ከሁለቱም ጋር እዚህ ጋር የማይካር ነገር በቃ ያ ነገር ተፈጥሯል እሷ ከዚህ ወጣች እሷ ድንገት ስጦታ ይዛ መጣች ያው ስጦታውም እስካሁን ድረስ አለ በቃ ምን እንደሆነ ማላየሁትም በቃ ምክንያቱም ብጥብጥ ውስጥ ጭንቅ ውስጥ ነው ያለሁት ስለዚህ ያላሰብኩት ያላለምኩት ነው የተፈጠረው እንግዲህ ካሁን በኋላ ምን እንደሚፈጠር አላውቅም እንግዲህ ማን ቀድሞ እንደሚመጣም አላውቅም እዚህ ጋር ከሁለት አንዱ እንዲመጡ ብቻ ደውዬ መናገሬ ነው ማለትም ሁለቱም ነው የሚመጡት ተገናኝተው ብቻ እንዳይመጡ ነው የምፈልገው ነገሩ ደስ የሚለው ነገር ስልካቸውን አለ ብቻ አላውቅም ምን አይነት ነገር እንደሚፈጠር ብቻ አላውቅም ጥሩ ነገር ይፈጠራል ብዬ አስባለሁ እንግዲህ ምን በጣም ከባድ ነው ከባድ ውስጥ ነው ያለሁት ምን ነሽ ነው እንደዚህ አትሁኝ እሺ በቃ እንዴ ተፈጠረ እኮ አንዴ እኮ በቃ ቀድሜ ማስረዳት ነበረብኝ ያው ግን ተሳሳትኩ እሺ ደስ ስትል ግን
እንዴት በቃ ተፈጠረ እኮ ተፈጠረ አለፈ እኮ ደስ ይላል በጣም አይደለም ያንን እኮ ለማለት ፈልጌ አይደለም ይልሽ አንድና እንዳልገባሽ ነገር አለ አይደለም አቃለው ከዛ ብትብት ከዛ ንጭንጭ ህይወት ወጣው ብዬ የተስተካከለ ህይወት ለመኖር በማስበበት ሰዓት ተፈጠረ አለፈ ተፈጠረ እንደሱ እንድትይኝ እኮ አይደለም ግን ማርያምን አንተ እንደምላስህ ቢሆን ልብህ ጥሩ ነበር እኔ እኮ በጣም ነው የምወድሽ አቃለው ልጅ ያሳየኸኝ እኮ መውደድ አይደለም ይልሽ ሲሚኝማ እኮ መውደድ በተግባር አይደለም የሚታየው አሳየኝ በተግባር ቀድሜ መናገር ነበረብኝ ጥፋት ቀድመ የምትነግረኝ ሴት ይዤ ልመጣ ነው ብለህ ነው አይደለም ስለነበረው ነገር ይልሽ ካንቺ በፊት ያኔ ከኔ በፊት ሴት እንደሌለ እኮ አውቅ ነበር ነው ከድሮም ጀምሮ ነው ያልሽኝ አይደለም ታዲያ እንዴት ነው ጓደኞቼ እኔን ሌላ ነገር ሲሉ ማለት እነሱም ሰምተው ነው በርግጥ ግን እንደዛ ሲባል እንዴት ነው ያንተን መሰሪነት ያላወቁት ምን ያልገባቸው ልጅ ተረግዞ ተወልዶ እስከዚህ ጊዜ ድረስ እንዴት ነው የማላቀው አንቺ በዛ ሰዓት ቆጠለሽኝ ሄደሽ ነበር በመድኃኒዓለም አብሬህ ያለው መቻቃለው እኮ አንቺ ከሄድሽ በኋላ ነው ይሄንን ያወቅኳት ቤቲ ስመጣስ ያ ሁሉ ነገር ሲፈጠር ወደ ቤት ግባ ብዬ ወደ ቤት ስመጣ መጽሔት እንደዚህ ነገር ተፈጥሯል በቃ ቀላል ነገር እኮ በቃ እኔ ጭንቅላቴ ወደዚህኛው ነበር ሐሳቤ ይሄ ነገር ይፈጠራል ብዬ አስቤ አይደለም ሁለት ወዳጅ አንድ ያጣል ይላሉ ሰዎች አንተ ግን ምላስ ቅቤ ነው በጣም እሺ አሁን እሺ አንድሬን እንግዲህ ይሄ ነገር ሌላ ሰው ጋር መሄድ የለበትም እኛ መፍታት አንችልም እንዴ ማን እኔ እኮ በጣም ነው የምወድሽ እናቴ በጣም ለምንድን ነው እንደዚህ የምትሆኚው መውደድ በተግባር ነው የሚገለጸው በቃል አይደለም አይደል ያን ታውቃለህ በተግባር ደግሞ አየሁት እኮ ፍቅር በቃላት ቢሆንማ ይሄኔ ስንት ተፋቅሮ ነበር ልጅ እኮ በቃላት አይደለም ልጅ ለወለደችልህ ሴት ክብሯንም ፍቅርንም ሁሉ ነገር ግን ማሳያት እኮ በአደባባይ በካሜራ መሀል እኮ በጣም ነው የምወድሽ ለምንድን ነው የማትረጂኝ የዛሬው ደግሞ ጫን ያለ ነው በጣም ነው የምትወደኝ አውቃለሁ ልጅ ስሚኝማ አሁን እኮ ሌላ ነገር አይደለም በቃ እሷንም ጠርቻታለሁ እሰይ የምነግራችሁ ነገር አለ ለሁለታችን ነው አዎ ለኔ እንደ ሚስትነቴ እንደ ልጅናቴ ብቻዬንማ ማን ያማክረኛል እሷ መኖር አለባት ሽሮ ሳስፈጭም እንድትነግራት በርበሬ ሽንኩርት ምናምን አስቤዛ ስገዛ እንድትነግራት ብቻዬን መወሰን ያለብኝ ይመስለኛል እንደሱ እንድትይ እኮ አይደለም ይኸውልሽ አይደለም በቃ መናገር ያለብኝ ነገር ማሳወቅ ያለብኝ ነገር ስላለ ነው አረገዝክላት እኔ ተዛውቃት እኔ እንዴት ነው ማረግዘው ስታስቢው እኔ እንጂ አንደልታይ ከመለስልኝ አይደለም እኔ አሁን እንደዚህ እንድትሆኚ አይደለም በቃ ይልሽ ስሚኝማ እኔ እንደዚያ ማለት ፈልጌ አይደለም ግን በቃ እዚህ ጋር እሷን ማወቅ ያለባት ነገር አለ ቆይ እኔ ብሞት ግን ምንድን ነው የምትጠቀመው ለምንድን ነው የምትሞቺው እኔ እያለሁ የኔ መከታ ቤቲ ይኸው እሷ እንኳን እኮ ረስተዋለች የወጋ ቢረሳ የተወጋ ይረሳል ይኸውልሽ እሱ እንደሱ አይደለም እሷ እኮ በቃ ረስተዋለች አሁን እኔ ለእናንተ መናገር የምፈልገው ነገር አለ ከፊትሽ የበለጠ ምላስሽ ያምራል ቃላትሽ ያምራል ደስታ ያለሽ ማስመሰል ትችያለሽ ቆንጆ ነሽ ባለፈው እንደዛ አድርገሽ ያማረ ትዳሬን በስንት መከራ የገነቡትን ትዳር ብጥብጥ አድርገሽ ወጥተሽ አሁን ደግሞ ተመልሰሽ ነይ ሲልሽ መጣሽ ለምን በጣም ደፋር ነሽ ምን ማለት ነው አሁንም እንደገና ወደ ኋላ ማለት ነው እኮ በቃ ሁሉ ሚስት እኮ ነኝ የልጅ እናት እኮ አውርታችሁ እንደፈታችሁ ምናምን ነግሮኛል እኮ ከፈታን አንቺ ምን ቤት ነሽ ነይ ስትባይ የምትመጪ አሁን እኮ እዚህ ጋር እንድትጨቃጨቁ አይደለም የጠራኋችሁ ቤቲ ይኸውልሽ ስሚ እኮ እየተጨቃጨቀች ያለችው እኮ እሷ ናት እኔ ምን አደረኩ እሺ ለምን እንድትደበድበኝ ቦታ አንቺ ሴትዮ ምንድነው ነገር የሚልሽ ሴትዮ አይደለም ህይወት ነው እሺ ምንድን ነገር የሚልሽ ይኸውልሽ ስሚኝማ ቤቲ ካንቺ በፊት እሷ አብረን ነበር በመሃል እኔና እሷ ብሬክ ስናደርግ አንቺ ብዙ ነገር አድርገሽልኛል የተጎዳው ሰዓት አብረሽኝ ነበር
በጣም ብዙ ነገር ለኔ መስዋዕት ሆነሻል። በጣም ነው ጥያቄ አለ። ምንድነው? ልጁን እዚህ ቤት ነው ትቼ የሄድኩት። አዎ ልጁ የማን ነው አልሽው? የማን ነው ሳልካት? አይደለም ማለት ተገጣጥመን አናውቅም ከልጅሽ ጋር። በርግጥ እኔ ልጅ እንዳለው ራሱ ያወቁት ባለፈው አንቺ እዚህ ቤት መጥተሽ ታገኝሽ ነው። ስለዚህ ልጄ ከቤት ውጭ የትም ተንገላቶ ነው ይጠበቀኝ። አይደለም እልሽ ከዛ ብሬክ አድርገን በነበረ ሰዓት አንቺ ጋር ብዙ ነገር አረግሽልኝ፣ ብዙ ነገር የተጎዳሁትን መለስሽኝ። በመሃል ከአንቺ ጋር በፍቅር ውስጥ እያለ ይሄ ልጅ በርጋ አስቀምጣው እሷ በሰዓቱ ጥሩ ሁኔታ ላይ አልነበረችም። ሄደች መጣች። የልጄ እናት ነሽ፣ በጣም እወዳታለሁ እሷንም። ያለፈው ነገር በጣም አይስሚኛ አንተ ላይ ጥፋት የምታላክከው እኮ ልክ ነሽ አንቺ። ሲሚኝ ልጨርስልሽ እና እሷ ያለፈውን ነገር በጣም በጥሩ ፍቅር ውስጥ እንደነበረም አጫውትሻለሁ፣ ነግሬሻለሁ። አሁንም ለእሷ ፍቅር ስሜት አለኝ፣ በጣም እወዳታለሁ እና እኔ እዚህ የምሰራለሁ። እንደዛ ከሆነ እኮ ልጨርስልሽ፣ በጣም ነው የምወዳት እሷን። አንቺንም ቢሆን ብዙ ነገር ለእኔ መስዋዕት ሁነሽልኛል። በጣም ነው የምወድሽ አንቺን። ኦኬ ብዙ ነገር ስላደረኩልህ ነው አይደለም፣ ከአንቺም ፍቅር አለኝ። አብዳሃል። ስለምንድን የምታወራው እኮ? አሁን እኔ የምላችሁን ስሙኝ እኮ። ምን እንስማክ እንዴ? በቃ እኔ ይኸውላችሁ ለሁለታችሁም ፍቅር አለኝ። ከሁለታችሁም ጋር መለየት አልፈልግም። እየሰማሽው ነው አይደለ? አንቺ እዛኛው ክፍል፣ እኔ እዚህኛው ክፍል። የልጅሽ አባት ከኔ መለየት አይፈልግም። ይኸውላችሁ ተጣልታችሁ እኔ አንድ ላይ እንድትጣሉ አይደለም፣ ግን በቃ ተስማምታችሁ ሁለታችሁም ከኔ ጋር እንድትኖሩ በፍቅር። አይ ሁለታችን እናንሳለን ከአንድ ቤት። ጤነኛ አይደለክም። ሁለታችን ከአንድ ቤት እናንሳለን። ስለምንድን ነው ያወራው? ሁለታችን አናንስም ወይ ሶስተኛዋ ሴት ነው? እንደሱም ሳይሻል አይቀርም እንዴ? ምን ሁለታችንም ወዳቻለሁ፣ አብረን መኖር እንችላለን ማለት ነው። ትወጂኛለሽ አትወጂኝም? ስለምንድን ታወራው? በወድህ ስለምንድን ታወራው? ነገርኩሽ። የምትወጂኝ ከሆነ እኔም ስለምወድሽ አብረሽኝ ኑሪ። እንደምወድሽ ታውቂያለሽ አይደል እንዴ? አንቺ ትወጂኛለሽ፣ የልጄ እናት ነሽ። ስለዚህ አብረን ብንኖር እሷ ጋር ተስማምተሽ። አንተ እስኪ ለልጄ የከፈልከው መስዋዕትነት ንገረኝ። ካው በኋላ የከፈልኩትን ያክል ሩብ ሰዓት ከፍል ጭራሽ የኔ መሄድ እንኳን አላሳሰበም። አንቺ ስለኔ የምታውቂው ነገር የለም። ገባሽ? በእርግጥ ማውቀው ነገር አዎ የምታውቂው ነገር የለም። አንቺ ከእናት ከአባትሽ ቤት ተቀምጠሽ ፍቅር ብለሽ መተሽ አርግዘሽ ብትወልጂ ቤት የሚያስገባሽ የለም። ልጄን ተውኩ፣ ከቤተሰብ ተባረርኩ፣ ሀገር ለቅቄ ሄድኩኝ፣ ሰራው፣ ለፋው፣ ጤና ሳጣ ተመለስኩ፣ መጣው እንደምንም ብዬ ስንት ነገር እየተባልኩኝ ትዳሬን አቀናለሁ ብዬ በስንት መከራ፣ በስንት ድካም፣ በስንት ሽማግሌ እኔ ቤቱ ስገባ ቤቱ ወጥቶ ሄደ። እሱ ወጥቶ ሲሄድ እሱን ወደ ቤት ለመመለስ ለፋው፣ ወደ ቤቱ ተመለሰልኝ ብዬ ደግሞ ትንሽ ሳልደሰት ምን አለበት ቪዲዮ እንኳን ቀርጬ የለቀኩላችሁ ሰዎች እንደው ደስታቸውን ሳይገልጹልኝ ይሄ ነገር ሆነ። ገባሽ? እኔ የከፈልኩትን መስዋዕትነት ማንም አልከፈለም። ማንም በቤተሰብ አይን መጣላት፣ በእናትሽ ፊት ውጪ ተብሎ መላክ፣ ዲቃላዛ መጣች መባሉ፣ አይሽ የዛን መስዋዕትነት ትንሽ እንኳን አልከፈልም። እኔ ሄድኩኝ፣ ልጁ ሂዷል፣ የሆነ ክፍል ተዘግቷል። አንቺ ጋር አሸሸገዳ አይደለም። አሁን እኮ ምኑ ላይ ነው? እሱ እንድታነሱ አይደለም። በቃ አብራችሁኝ መኖር አለባችሁ። ሁለታችንም ከሁለታችሁ መለየት አልችልም። እሺ የማይመስል ነገር አታውራ። ወይ እኔን ትመርጣለህ ወይ ደግሞ እሷን ትመርጣለህ። ሁለታችሁንም ነው የሚባል ነገር የለም። አማኑኤል ሆስፒታል መከፈቱ በጣም ጥሩ ነገር ነው። እንደዚህ ወይ እሷን ወይ እኔ ስለምን እያወራክ? በቃ እኔ ከሁለታችሁ ፍቅር ስለያዘኝ ከሁለታችሁ መለየት አልፈልግም። ልብ እኮ አንድ ነው፣ ሁለት አይደለም። በቃ ቢሆንስ ነገርኳችሁ እኮ ከኔ ጋር መሆን ሁኑ፣ ከኔ ጋር ተስማምተን አብረን እንኖራለን። በቃ እኔ በቃ ከሁለታችሁ ፍቅር ነው ያዘኝ። አብረን የምንኖረው? አዎ ይኸውላችሁ እናንተ አልተረዳችሁኝም። ከሁለታችሁም ፍቅር ስላለኝ መለየት አልችልም። ልንረዳክ የምንችለው ማበድህን ብቻ ነው። ማለት ጤነኛ አይደለክም ነኝ አይደለክም እንዳልሆንኩ እኮ እያየን ነው። ስለሆንኩማ ነው እንዴ ሉል ምንድን ነው የምታወራው? ይኸውልሽ በቃ እስከምወድሽ አንቺም እስከምትወጂኝ ድረስ ከዚህ መለየት የለብንም እኮ። እንደዚህ የሚባል ታሪክ የለም። ወይ እኔ ወይ ደግሞ እሷን ትመርጣለህ። ሁለታችሁንም ነው የመረጥኩት። የሚባል ነገር የለም። እንዴት? ምን ማለት ነው? ንገሪያት። መጽ ደስተኛ ነሽ አይደለ? ንገሪዋ። ደስተኛ ነሽ? ሁለተኛ ሴት ቤት የመጣው ነው ደስተኛ መሆን
ልጅ እያሳደኩኝ ጨራሽ ደግሞ ሁለተኛ ሴት አብራችሁ በፍቅር ትሆናላችሁ ለምንድን ነው? እሺ ኦኬ እንዳልካ ላይ ነው የምንተኛው። ምን ችግር አለ? አንተ የምትለይቶላ አዎ ለይቶላል እንዴ? አሁን ላንተ ነው ጥያቄ የማቀርብልህ። እኔም መወሰን እችላለሁ። ጠንካራ ሴት ነው። ሴትነቴ ጥንካሬ ነው። ከሁለታችን አንዳችን የመምረጥ ስራ ያንተ ነው። ወይ ልጅ እናትህን ወይም ደግሞ እሷን እኮ ኦኬ። አልመርጥም። ሁለታችሁን ነው የምፈልገው። ቆይ ማለት እኔም መተው ያልቻልከው ውለታ ይዞክ ነው አይደለም? ካንቺም ፍቅር አለኝ በጣም ነው የምወድሽ። መተው ያልቻልከው አንቺም ጋር ፍቅር አለኝ በጣም ነው የምወድሽ። ልጅም አለኝ። ለኔ እኮ በተደጋጋሚ ስትነግረኝ የነበረው በሷ ተስፋ እንደቆረጥክና ብትመጣው እንኳን ድጋሚ እንደማትቀበላት ነበር። ማለት ዛሬ ምን ተገኝቶ ነው ከአንዳንድ ወድሻለሁ ለልጅሽ አልችልም ምናምን የምትላት? ልጅ ሰጠችኝ እና ታዲያ ልጅ ስለሰጠች ልጅ ብቻ ከሰጠችና ስለሆነች ብቻ ነው የምትወዳት? ልጅ ከሰጠው ለምን እሷ እኮ ያስገደደችህ አይደለም። ማትፈልጋት ከሆነ አልፈልግሽም በላት። እፈልጋታለሁ በጣም ነው። ስለዚህ የምትፈልጋት ከሆነ እኔ ደግሞ በባለትዳሮች ህይወት ውስጥ ምን እሰራለሁ? እኔ ካንቺ መለየትም አልችልም እኮ በቃ። ስለዚህ ከሁለታችንም አንዳችንን ምረጥ። አልመርጥም። ሰውዬው ያማዋል። ጤነኛ አይደለክም? ነኝ። ጤነኛ ስለሆንኩ እኮ ነው። ውሳኔሽን ወስኛለሽ። ከባለትዳር ቤት ገብተሽ ትዳራችን ትበጠብጫለሽ ወይስ ከትዳራችን ትወጫለሽ? እኮ ውሳኔሽን አንቺ ነሽ። ትዳራችን እየበጠበጠ ያለው እሱ ራሱ ነው እኮ። አንቺ ደግሞ ሁለተኛ ሚስት ሆነሽ ነው መቀመጥ የምትፈልጊው ወይስ ደግሞ ትተሽ መውጣት ነው? ለምንድን ነው ሁለተኛ የምትሆነው? አንድ ላይ እንሆናለን። ያናገርኩ ያለው እሷን ነው። ልውል እንደዚህ የሚባል ነገር የለም። ወይ ደግሞ እኔን ወይ እሷን ትመርጣለህ። እሱ ምርጫ ስላልቻለ አንቺ ወስኝ። እኔ የልጅ እናት ነኝ። ከቤቴ ልወጣ አልችልም። አንቺ ነሽ የምትወስኘው። ልጁ ያለ አባት ይደግ ልጅሽን እዛሽ ውጪ። ከዛ ጥሩ ህይወት እኖራለሁ ብለሽ የምታስቢ ከሆነ ህይወት ውስጥ እንደዚህ የሚባል ነገር የለም። ስለዚህ ውሳኔው አንቺ ነው። እሱ ልጅሽን እያሳደገ ከኔ ጋር መኖር የሚችል ከሆነ እሺ ልቀበል እችላለሁ። ከዛ እኔ ልጅ እናት አልወጣ እያልኩ አይደለም። ማለት የማይወድሽ ከሆነ አብሮሽ አንድ ቤት ውስጥ ቢኖር ነገርሽ እኮ እንደሚወደኝ እኮ ከኔም እኮ ተለይቶ መኖር አይፈልግም። እሱን ተሻሽሎ ስለዚህ ምርጫው እሱ ነው። አንተ ደግሞ በደንብ አስብበትና የደረስክበትን ታሳውቀኛለህ። ያው በምርጫ እንደማትሳሳት ተስፋ አደርጋለሁ። ወሬ ነው የምትሄጂው? ቤቲ ሄዳ ተከተላት። ጥላኝ ሄደች እኮ። ቆይ ተከተልና ያዛት። ተጋለው በጣም እንደዚህ የዚህን ያክል እንኳን ሰነፍ ሴት አይደለሁም። ራሴ ማኖር እችላለሁ። ከህይወቴ መውጣት እችላለሁ። በጣም ረጅም ሰዓት ተለማመጥኩ መሰለኝና ከአቅሜ በላይ ሆንክ። እንደሱ አይደለም። ዝም ማለት ትችላለህ አይደል? ዝምታውን እኮ ባንተ ያምራል። ዝም በል። ይልቅ እንዳታመልጥ። ሁለተኛዋ ሚስትህ ባለውለታ ደግሞ አሳያችኋለሁ። ለሁለታችሁ አንድ ቀን